ሰላም ውድ ኢንዱ ቴክ ቲፕስ ቤተሰቦች፣ ዛሬ በጣም ጠቃሚ የሆነ መረጃ ይዤ መጥቻለሁ። በውጭ ሀገር የተሰጡትን መንጃ ፈቃድ ወደ አዲስ አበባ መንጃ ፈቃድ መቀየር ይፈልጋሉ ወይስ ከኢትዮጵያ ወደ ውጭ ሀገር ሲሄዱ የመንጃ ፈቃዱን ኢንተርናሽናል ማረጋገጫ ማውጣት ይፈልጋሉ? እንግዲያውስ በዚህ ቪዲዮ አገልግሎቶችን ለማግኘት ምን ሰነዶች እንደሚያስፈልጉ፣ ስንት ብር እንደሚያስከፍል እንዲሁም አገልግሎቶችን ለማግኘት ስንት ደቂቃ እንደሚፈጅቦት እናያለን። እነዚህን ሁሉ ዝርዝር መረጃዎች ከምሳሌዎች ጋር እናያለን። ቪዲዮውን ከመጀመራችሁ በፊት ቻናሉን ሰብስክራይብ ማድረግና የደወል ምልክቱን መጫን አትርሱ። በውጭ ሀገር የተሰጠ መንጃ ፈቃድ ካለዎት እና በኢትዮጵያ መጠቀም ከፈለጉ በምትኩ የአዲስ አበባ መንጃ ፈቃድ ሊሰጥዎት ይችላል። ለምሳሌ አንድ ሰው ከሀገር ውጭ ለረጅም ዓመት ሲያሽከረክርበት የነበረው የውጭ ሀገር መንጃ ፈቃድ ቢኖረው ወደ ኢትዮጵያ ሲመለስ እንደገና ከመጀመሪያ ስልጠና መውሰድ አያስፈልገውም። ሀገር ውስጥ ከገቡ በኋላ የተጠየቁትን ሰነዶች ካሟሉ በውጭ ሀገር መንጃ ፈቃድ ምትክ የአዲስ አበባ መንጃ ፈቃድ መውሰድ ይችላሉ። ይህን አገልግሎት ለማግኘትም የሚያስፈልጉትን ሰነዶች አገልግሎቱን ለማግኘት የሚያስፈልጉትም ሰነዶች አንደኛ በውጭ ጉዳይ የተረጋገጠ አውተንቲኬሽን ሌተር ያስፈልጋል። ሁለተኛ የማረጋገጫ ክፍያ ደረሰኝ ያስፈልጋል። ሶስተኛ የውጭ መንጃ ፈቃድ ኦሪጂናልና ኮፒ ያስፈልጋል። አራተኛ 2 ፎቶግራፍ ያስፈልጋል። አምስተኛ የመግቢያ ማህተም ያረፈበት የመግቢያ ማህተም ያለበት ፓስፖርት ያስፈልጋል። ስድስተኛ የትርጉም ደብዳቤ ያስፈልጋል። የትርጉም ደብዳቤ የሚያስፈልገው ከእንግሊዘኛ ቋንቋ ውጪ ለሆኑት ነው። እና ሰባተኛ የአገልግሎት ክፍያ ናቸው። ሌላው ብዙ ሰዎች የሚሳሳቱበት ነገር የፍቃዳቸው የእድሳት ጊዜ አልፎ እንዳለ አያውቁም። ይህ ደግሞ ፍቃዱ ኤክስፓየርድ ከሆነ ችግር ሊፈጥርባቸው ይችላል። ስለዚህ ምንጊዜም መንጃ ፍቃዳችን ኤክስፓየርድ አለመሆኑን ቼክ ማድረግ አለብን። ሌላው የግለሰቡ መንጃ ፍቃድ የተሰጠበት ሀገር ከኢትዮጵያ ጋር ስምምነት ካለው ሀገር ውጪ ከሆነ አሽከርካሪው ድጋሚ የንድፈ ሐሳብ ፈተናና የተግባር ፈተና መውሰድ ይኖርበታል። ክፍያውን በተመለከተ መደበኛ ክፍያ 2000 ብር ብቻ ነው። ሁሉንም አስፈላጊ ሰነዶች ካሟላን አገልግሎቱን ለማግኘት 30 ደቂቃ ብቻ ይፈጃል። አሁን ደግሞ ከኢትዮጵያ ወደ ውጭ ሀገር ለሚሄዱ ሰዎች መንጃ ፈቃዳቸውን ኢንተርናሽናል ለማድረግ ምን ያስፈልጋቸዋል የሚለውን እናያለን። ኢንተርናሽናል ማረጋገጫ ማለት ያለውት የአዲስ አበባ መንጃ ፈቃድ ትክክለኛ መሆኑን የሚያረጋግጥ ደብዳቤ ነው። ይህን አገልግሎት ለማግኘት የሚያስፈልጉትም ሰነዶች የመንጃ ፈቃድ፣ የታደሰ መታወቂያ ወይም ፓስፖርት፣ 2 ጉርድ ፎቶና የአገልግሎት ክፍያ መክፈል ነው። ለምሳሌ አንድ ሰው ወደ ውጭ ሀገር መሄድ ፈልጎ ከኢትዮጵያ የተሰጠው መንጃ ፈቃድ ካለው እና ወደ ውጭ ሀገር መሄድ ከፈለገ የኢንተርናሽናል ማረጋገጫ ሲያወጣ የተሰጠው መንጃ ፈቃድ ትክክለኛ መሆኑን የሚያረጋግጥ ደብዳቤ ይሰጠዋል ማለት ነው። ክፍያውን በተመለከተ ክፍያው 1500 ብር ብቻ ነው። እነዚህን ሁሉን መረጃዎች ይዘን ከቀረብን አገልግሎቱን በ20 ደቂቃ ውስጥ ብቻ መጨረስ እንችላለን። እሺ ቤተሰቦች፣ ዛሬ 2 ጠቃሚ አገልግሎቶችን ተመልክተናል። እነሱም የውጭ ሀገር መንጃ ፈቃድን ወደ ኢትዮጵያ መቀየርና ለውጭ ሀገር ጉዞ የኢንተርናሽናል ማረጋገጫ ማውጣት የሚሉ ናቸው። ሁሉንም አገልግሎቶች የአዲስ መሶብ አገልግሎት ማዕከል በመሄድ ማግኘት ትችላላችሁ። አገልግሎቶቹን ለማግኘት ከመሄዳችሁ በፊት ሁሉንም ሰነዶቻችሁን በደንብ አዘጋጁ። ፍቃዳችሁ የታደሰ መሆኑን አረጋግጡ እና እንዲሁም አስፈላጊ የሆኑ ማረጋገጫዎችን አትርሱ። ቪዲዮን ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ አትርሱ። በቀጣይ አሪፍ የቴክኖሎጂ መረጃ እስክንገናኝ ሰላም ሁኑ። ቻው።